ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት ቅዳሜ ዕለት የተለያዩ የሊግ ጨዋታዎች መደረግ ችሏል። የነዛን የሊግ ጨዋታዎች ማች ሪአክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እናንተስ የትኛውን ጨዋታ ተመለከታችሁ? ባያችሁት ጨዋታ ዙሪያም የተሰማችሁን ነገር ያያችሁትን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በመጀመሪያ የምንመለከተው የፈረንሳይ ሊግ አን ይሆናል። ትናንትና 3 ጨዋታዎች መደረግ ሲችሉ በመጀመሪያው ጨዋታ ፒኤስጂ ከኒስ ጋር ሲገናኝ 94ኛው ደቂቃ ላይ ራሞስ ባስቆጠራት ብቸኛ ግብ ፒኤስጂዎች 1-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ፒኤስጂዎች በጣም ተቸግረው ነበረ። በተለይ ደግሞ ኒስ በጥብቅ ሲከላከሉ ነው የነበሩትና ያንን የመከላከል አጥር ለመስበር ፒኤስጂዎች በጣም ተቸግረው ነበር። ነገር ግን 94ኛው ደቂቃ ላይ ራሞስ ባስቆጠራት ግብ አሸናፊ ሊሆኑ ችሏል። በዚህ ጨዋታ ላይ በሚያስገርም ሁኔታ ፒኤስጂዎች 28 ሙከራ ማድረግ ችሏል። ነገር ግን ከነዚህ 28 ሙከራዎች ኦን ታርጌት የነበረው 8 ብቻ ናቸው። እንደዚሁም ደግሞ ኤክስፔክትድ ጎሉን ስንመለከት ራሱ 1.84 ብቻ ነው የነበረው። የኒስ በአንጻሩ 5 ሙከራዎችን ሲያደርጉ 2 ኦን ታርጌት ነው የነበሩት። በአጠቃላይ 0.48 ኤክስጂ ወይም ደግሞ ኤክስፔክትድ ጎልም ክሬት ማድረግ ችሎ ነበረ። ሌሎች ስታቶችን ስንመለከት ራሱ የፒኤስጂ በዚህ ጨዋታ ላይ የነበራቸውን ብልጫ በደንብ የሚያሳይ ይመስለኛል። በአጠቃላይ 760 አኩሬት ፓስ ማድረግ ችለዋል ፒኤስጂዎችና በኳስ ቅብብል ደረጃም የተሻለ ቡድን ነው የነበሩት ፒኤስጂዎች። የኒስን ስንመለከት በአጠቃላይ 182 ብቻ ነው አኩሬት ፓስ ማድረግ የቻሉት። እንደዚሁም ፒኤስጂዎች 11 የኮርና ምት ማግኘት ችለው ነበረ። እንደዚሁም ቅድም ከነገርኳችሁ 28 ሙከራዎቹ 16ቱ በኒስ ቦክስ ውስጥ የተገኙ ናቸው። 12ቱ ደግሞ ከቦክስ ውጭ የተሞከሩ ሙከራዎች ናቸው የነበሩትና ፒኤስጂዎች በጣም ብልጫ መውሰድ ችለው ነበረ። ነገር ግን ኒስ ደግሞ በጣም በጠንካራ መከላከል ፒኤስጂዎችን በጣም ሲፈትኗቸው ማምሸት ችለው ነበረ። በመጨረሻ ሰዓት ግን ይህንን የመከላከል አጥራቸውን ይዘው ሊጨርሱ አልቻሉም። 94ኛው ደቂቃ ላይ በራሞስ ባስቆጠራት ግብ አሸናፊ ሆነው ሊወጡ ችሏል። በሌሎች ጨዋታዎች ሞናኮ በሜዳው በፓሪስ ኤፍሲ 1-0 በሆነ ውጤት ሲሸነፍ፣ አግዜር ከማርሴ ጋር ያደረጉትን ጨዋታ ማርሴ 1-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ከሁለቱም ቡድን አንዳንድ ተጫዋቾች በቀይ ካርድም መውጣት ችሏል። በጀርመን ቡንደስሊጋ በተደረጉ ጨዋታዎች ደግሞ ደንሄም ከፍራንክፈርት ጋር አንዳቻ ሲለያዩ፣ ሜንዝ ከወርደር ብሬመን አንዳቻ፣ አርቢ ሌፕዚግ ስቱትጋርትን 3-1 በሆነ ውጤት ማሸነፍ ሲችል፣ ሴንት ፖል በሞንቹግላድባ 4-0 ሲሸነፍ፣ ዩኒየን በርሊን ከፍራይበርግ 0-0 ማጠናቀቅ ችሏል። ባየር ሙኒክ ደግሞ ከሊቨርኩሰን ጋር ያደረጉትን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ባየር ሙኒኮች ሙሉ ለሙሉ ማለት በምንችለው መልኩ መብለጥ ችለው ነበረ። በፖዚሽን ደረጃ ወደ 60% የሚጠጋውን ባየር ሙኒኮች ነበሩ መያዝ የቻሉት። እንደዚሁም ደግሞ 2.03 ኤክስፔክትድ ጎልም ነበራቸው። 18 ሙከራዎችን ማድረግ የምችለው ነበረ። ነገር ግን ከነዚህ 18 ሙከራዎች 4ቱ ብቻ ነበረ ኦን ታርጌት መሆን የቻሉት። የሊቨርኩሰንን ስንመለከት 7 ሙከራዎችን ነው በዚህ ጨዋታ ላይ ማድረግ የቻሉት። ከ7ቱ ሙከራዎች አንዷ ብቻ ነበረች ኦን ታርጌት መሆን የቻለችና ባየር ሙኒክ የተሻለ እንቅስቃሴ ማድረግ ችሏል። የዚህ ድልም እንግዲህ ለባየር ሙኒክ 15ኛ ተከታታይ ድልም ሆኖ መመዝገብ ችሏል። በዚህ ሲዝን ምንም አይነት ጨዋታ መሸነፍ አልቻሉም። ምንም አይነት ጨዋታም ደግሞ አቻ በሆነ ውጤትም ማጠናቀቅ አልቻሉም። ያገኟቸውን ጨዋታዎች እንዳለ እያሸንፉ ነው የሚገኙት። በዚህ ጨዋታ ላይም ያስቆጠሯቸውን ግቦች ስንመለከት 25ኛው ደቂቃ ላይ ግናብሪ፣ 31ኛው ደቂቃ ላይ ደግሞ ጃክሰን እንደሚታወቀው በክረምት የዝውውር መስኮት በጣም ብዙ ነገሮች የተፈጠሩበት ተጫዋች ነው። እንደሚታወቀው በመጀመሪያ ቼልሲዎች ለባየር ሙኒክ በውሰት ለመስጠት አስበው ነበረ። ነገር ግን የዝውውር መስኮቱ ከመዘጋቱ በፊት ዴላፕ ተጎዳባቸው። ከዛ እንዲመለስ ጠይቀውት ነበረ። እሱ ግን አልመለስም በማለቱ ምክንያት ከባየር ሙኒኮች ጋር ድርድር አድርገው በቋሚ ዝውውር እንዲሸጥ አድርጓልና ከዛ በኋላ ለባየር ሙኒክ መጫወት ጀምሮ ነበር። ነገር ግን እስከ ትናንትናው ጨዋታ ድረስ ምንም አይነት ጎል ማስቆጠር አልቻለም ነበረ። በትናንትናው ጨዋታ ላይ ግን 31ኛው ደቂቃ ላይ በቡንደስሊጋ የመጀመሪያ ግቡን ለባየር ሙኒክ ማስቆጠር ችሏል። ከዛ በኋላ ግን 44ኛው ደቂቃ ላይ ባዴ ራሱ ላይ ጥራት ግብ 3-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ባየር ሙኒኮች በተለይ ደግሞ የፊት ለፊት መስመር ላይ የተጫዋቾችን ለውጥ አድርገው ነበረ የገቡት። እንደሚታወቀው ቀጣይ በሻምፒዮንስ ሊጉ ከፒኤስጂ ጋር የሚያደርጉት ተጠባቂ ጨዋታ አለና ለዛ ጨዋታ እረፍት ለመስጠት ሲባል ሃሪ ኬንን፣ ሉዊስ ዲያዝን እንደዚሁም ደግሞ ማይክል ኦሊሴን 59ኛው ደቂቃ ላይ ተቀይረው እንዲገቡ ነበር ማድረግ የቻሉት። ነገር ግን በቋሚነት የጀመሩት ተጫዋቾችም ባየር ሙኒክ 3-0 አሸንፈው እንዲወጣ ማስቻል ችለዋል። ሌላኛው የምንመለከተው በጣሊያን ሴሪ የተደረጉ
ያደረጉትን ጨዋታ ይሆናል። በጣሊያን ሴሪ 3 ጨዋታዎች ሲደረጉ ዩዲኔዜ አትላንታን 1-0 ሲያሸንፍ፣ ናፖሊ ከኮሞ ጋር 0-0 እንደዚሁም ደግሞ ክሬሚኖ ከጁቬንቱስ ጋር ያደረጉትን ጨዋታ ጁቬንቱስ 2-1 በሆነ ውጤት ማሸነፍ ችለዋል። በጣም ተጠባቂ ጨዋታ የነበረው ናፖሊ ከኮሞ ጋር ያደረጉት ጨዋታ ነው የነበረው። ተመጣጣኝ የሚባል ጨዋታን መመልከት ችለናል። በሁለቱም ክለቦች መካከል ከፍተኛ ፉክክርንም ማድረግ ችሏል። በጨዋታው ላይ እንግዲህ ኤክስፔክትድ ጎል ደረጃ ኮሞች የተሻሉ ነበር። በጨዋታው 1.07 ኤክስፔክትድ ጎል ነበራቸው። ናፖሊዎችም ግን ያን ያህል የራቁ አልነበሩም። 0.78 ኤክስፔክትድ ጎል ነበራቸው። ሁለቱም ክለቦች 13 ሙከራ ማድረግ ሲችሉ ኦን ታርጌት ግን በመሞከር ናፖሊዎች የተሻሉ ነው የነበሩት። 8 ኦን ታርጌት ሙከራዎችን ማድረግ ሲችሉ ኮሞች በአንጻራቸው 2 ኦን ታርጌት ሙከራ ነበረ ማድረግ የቻሉት። በጨዋታው ላይም የኮሞ በረኛ የሆነው ቡትዜም በጨዋታው ኮከብም ተብሎ መመረጥ ይችላል። 8 ሙከራዎችን በማድረጉ ምክንያትና የተሻለ መንቀሳቀስ የቻለ ተጫዋች ሆኗል። ሌላኛው የምንመለከተው ደግሞ የስፔን ላሊጋን ይሆናል። በስፔን ላሊጋ 4 ጨዋታዎች ሲደረጉ ቪላሪያል ራያል ቫለካኖን 4-0 ሲያሸንፍ፣ አትሌቲኮ ማድሪድ ሲቪያን 3-0፣ ሪያል ሶሴዳድ አትሌቲክ ክለብን 3-2 እንደዚሁም ደግሞ ሪያል ማድሪድ ቫሌንሻን 4-0 ማሸነፍ ችለዋል። የአትሌቲኮ ማድሪድ ከሲቪያ ጋር ያደረጉትን ጨዋታ ስንመለከት አልቫሬዝ በ64ኛው በፔናልቲ አልማንዳ 77ኛው እንደዚሁም ደግሞ ግሬዝማን 90ኛው ደቂቃው ላይ ባስቆጠሯቸው ግቦች 3-0 በሆነ ውጤት ማሸነፍ ችሏል። እንደውም ከዚህ የበለጠም ጎል ማስቆጠር የሚችሉባቸውንም አጋጣሚዎች አግኝተው ነበረ። በተለይ ደግሞ ግሬዝማን 3ኛዋን ግብ ከማስቆጠሩ በፊት ከበረኛ ጋር ብቻ ለብቻ መገናኘት ችሎ ነበረ። ነገር ግን ከፍ አድርጎ በመምታቱ ምክንያት ያቺ ወደ ግብነት ሳትቀየር ቀርታለች። በጨዋታው ላይ ድንቅ የሚባል እንቅስቃሴን ማድረግ ችለዋል። አትሌቲኮ ማድሪዶች 3.53 ኤክስፔክትድ ጎልም ማስመዝገብ ችሏል። እንደዚሁም አጠቃላይ 15 ሙከራዎችን ማድረግ ሲችሉ 6ቱ ኦን ታርጌት ነው የነበሩትና ከሲቪያ የተሻለ በጨዋታው ላይ ጥሩ እንቅስቃሴን ማድረግም ችለዋል። ከነዚህ ውስጥም ግሪዝማን፣ አልማንዳ እንደዚሁም ደግሞ ጁሊያን አልቫሬዝም በጣም ጥሩ እንቅስቃሴን ማድረግ የቻሉ ተጫዋቾች ናቸው። በተለይ ደግሞ አልማንዳና ግሪዝማን ተቀይረው ገብተው ራሱ በጣም ምርጥ እንቅስቃሴን ማድረግ ችለዋል። የሪያል ማድሪድን ስንመለከት ቫሌንሻን 4-0 ነው ማሸነፍ የቻሉት። በጨዋታው ላይ ምባፔ 19ኛው ደቂቃ ላይ በፔናልቲ እንደዚሁም 31ኛው ደቂቃ ላይ በጨዋታ ጁድ ቤሊንግሃም 44ኛው ደቂቃ ላይ እንደዚሁም ደግሞ ካርሜራስ 82ኛው ደቂቃ ላይ ባስቆጠሯቸው ግቦች 4-0 በሆነ ውጤት ማሸነፍ ችሏል። ከዚህ የበለጠም ጎል ማስቆጠር ይችሉ ነበር። በተለይ ደግሞ ቪኒሲየስ ጁኒየር ፔናልቲ አግኝቶ ነበር። ነገር ግን ያችን ፔናልቲ ሳይጠቀምባት ቀርቷል እንጂ ከዚህ የበለጠም ጎል ማስቆጠር ይችሉ ነበር። በጨዋታው ላይ ግን ማድሪዶች ሙሉ ለሙሉ ማለት በምንችለው መልኩ ጨዋታውን መቆጣጠር ችለው ነበረ። በጣም የጨዋታ ብልጫ ነበራቸው። ኳሱንም 65% ፖዚሽን መያዝ ችለው ነበረ። 2.71 ኤክስፔክትድ ጎል ነበራቸው። 21 ሙከራዎችን ማድረግ ችለው ነበር። ከነዚህ 21 ሙከራዎች ደግሞ 11 ኦን ታርጌት ነው የነበሩት። ቫሌንሺያዎች በአንጻራቸው 4 ሙከራዎችን ብቻ ማድረግ ሲችሉ አንዱ ብቻ ነበረ ኦን ታርጌት መሆን ይቻሉና ሪያል ማድሪዶች ይህ ማሸነፍ የሚገባቸው ነው። በተለይ ደግሞ ቀጣይ ከሊቨርፑል ጋር የሻምፒየንስ ሊግ ጨዋታ አላቸውና ከዛ ጨዋታ በፊት በእንደዚህ አይነት ምርጥ እንቅስቃሴ አሸንፈው መውጣታቸው ለእነሱ ጥሩ የሞራል ቦስት ይሆናቸዋል ተብሎ ይጠበቃል። በተለይ ደግሞ በክረምት የዝውውር መስኮት የፈረመላቸውና የ4ኛውን ጎል ያስቆጠራት ካሬራስ በጣም ምርጥ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም ያስቆጠራት ግብም ራሱ በጣም የምታስገርም ግብ ነች። ከሱ በተጨማሪም ቤሊንግሃም ያስቆጠራት ግብ በጣም ደስ የምትል ግብ ነው የነበረችውና በብልጫ 4 ጎል ማስቆጥረው ሪያል ማድሪዶች አሸንፈው መውጣት ችሏል። ሌላ የምንመለከተው በፕሪሚየር ሊግ የተደረጉትን ጨዋታ ይሆናል። በፕሪሚየር ሊጉ 7 የሚደርሱ ጨዋታዎች መደረግ ችሏል። 5ቱ ጨዋታዎች 12 ሰዓት ላይ ሲደረጉ ብራይተን ሊድስን 3-0 ማሸነፍ ችሏል። አርሰናል በርንሊን 2-0፣ ክሪስታል ፓላስ በተመሳሳይ ብሬንትፎርድን 2-0 ሲያሸንፉ ፉላም ወልቭስን 3-0 ማሸነፍ ችሏል። ኖቲንጋም ፎረስት ከማንቸስተር ዩናይትድ ጋር 2-2 በሆነ አቻ ውጤት ሲያጠናቀቁ ቶተናም በቼልሲ በሜዳው 1-0 ሲሸነፍ ሊቨርፑል አስቶን ቪላን 2-0 በሆነ ውጤት ማሸነፍ ችሏል። የጨዋታዎችን ዝርዝር ስንመለከት በተለይ የተመረጡትን ጨዋታዎች አርሰናል በርንሌን 2-0 በሆነ ውጤት ማሸነፍ ችሏል። ጊዮኬሬስ 14ኛው እንደዚሁም ደግሞ ዴክላን ራይስ 35ኛው ደቂቃ ላይ ባስቆጠራቸው ግቦች አሸናፊ መሆን ችሏል። እንደዚሁም ደግሞ የፕሪሚየር ሊጉ መሪነታቸውን ማጠናከር ችሏል። በዚህ ጨዋታ ላይ አርሰናሎች የተሻለ መንቀሳቀስ ችሏል። በተለይ ኤክስፔክትድ ጎሉን ስንመለከት 2.42 ኤክስፔክትድ ጎል ነበራቸው። ነገር ግን የበርንሌ 0.42 ብቻ ነው የነበረው። እንደዚሁም በጨዋታው ላይ 12 ሙከራዎችን ማድረግ ሲችሉ 8ቱ ኦን ታርጌት ነው የነበሩትና ውጤታማ የሚባል እንቅስቃሴንም ማድረግ ችሏል። የበርንሌን ስንመለከት 3 ሙከራዎችን ብቻ ነበር ማድረግ የቻሉት። ምንም አይነት ሙከራን ደግሞ ኦን ታርጌት ማድረግ አልቻሉም። በጨዋታው ላይ እንግዲህ በተለይ ሰከንድ አፍ ወደ መጨረሻዎቹ አካባቢዎች በርንሌዎች የተሻለ
የተሻለ ለመንቀሳቀስ ሞክረው ነበረ። ነገር ግን የአርሰናል ጥንካሬ ከበርንሌም በላይ ነው የሆነባቸውና አርሰናሎች አሸንፈው ሊወጡ ይችላልና የአርሰናልን ጥንካሬ ስንመለከት በተለይ በዚህ ጨዋታ ላይ ያሳየውን እንቅስቃሴ ስንመለከት ያለፉትን ጨዋታዎች ስንመለከት አርሰናል ምናልባትም በዚህ ሲዝን በእርግጠኝነት የፕሪሚየር ሊጉ አሸናፊ የሚሆንበት ነገር እንዳለውና ብቃቱ እንዳለው ችሎታ እንዳለው እንደዚሁም ደግሞ ጥሩ ተጫዋቾችም እንዳለው ያስመለከተበት ይመስለኛል። ምናልባት ከዚህ በኋላ የተጫዋቾች ጉዳት እስካላስቸገረው ድረስ በዚሁ ጥንካሬ የሚሄድ ከሆነ የፕሪሚየር ሊጉ አሸናፊ መሆን ይችላል። ይህንንም ማሸነፍ ተከትሎ በ10 ጨዋታዎች 25 ነጥብ በመሰብሰብ በአንደኛ ደረጃ ላይ መቀመጥ ይችላል። ከማሸነፉም በተጨማሪም አሁንም በክሊንሺት ነው መውጣት የቻለው። ከ10 ጨዋታዎች 3 ጎሎች ብቻ ናቸው የተቆጠሩበትና በዚሁ ግስጋሴ የሚሄድ ከሆነ ምናልባትም 2004-2005 የውድድር ዘመን ላይ ቼልሲዎች ካስቀመጡት ዝቅተኛ ግብ የተቆጠረበት በአንድ ሲዝን የሚለው ላይ ማሻሻያ ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። በዛ ሲዝን የምታስታውሱ ከሆነ ቼልሲዎች 14-15 ጎሎች ብቻ ነበር በዚህ ሲዝኑ የተቆጠረባቸውና አርሰናሎች ምናልባትም በዚህ ግስጋሴያቸው በዚህ ጥንካሬያቸው የሚሄዱ ከሆነ ከዛም ያነሰ ግብ ሊቆጠርባቸው ይችላል ብዬ አስባለሁ። ኖቲንግሃም ፎረስት ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ ስንመለከት በዚህ ጨዋታ ላይ ተመጣጣኝ የሆነ ፉክክርን የተመለከትን ይመስለኛል። እናም 2-2 አቻ መውጣታቸው ተገቢም ይመስለኛል። በጨዋታው ላይ 34ኛው ደቂቃ ላይ ካስሜሮ ባስቆጠራት ግብ ነበር ማንቸስተር ዩናይትድ 1-0 መምራት የቻለው። በእርግጥ ያቺ ኮርና ያገኟት ኮርና ራሱ ተገቢ ኮርና አልነበረችም፣ ምክንያቱም ኳሶ ከመስመሩ አላለፈችም ነበር። ነገር ግን ዳኛው በስህተት ኮርና ብሎ ይሰጧቸዋል። ከዛች ኮርና ነው እንግዲህ ማንቸስተር ዩናይትድ ካስሜሮ ግብ አስቆጥሮ 1-0 መምራት የቻለው። ከዛ በኋላ ማንቸስተር ዩናይትዶች የተሻለ መንቀሳቀስ ችሎ ነበረ። በተሻለ ሁኔታ ወደ ኖቲንግሃም ፎረስትም መግባት ችሎ ነበረ። ነገር ግን የሁለተኛው አጋማሽ ላይ ይህንን ጥንካሬያቸውን ይዞ መምጣት አልቻሉ ነበር። ምክንያቱም 48ኛው ደቂቃ ላይ ጊብሰን ዋይት እንደዚሁም ደግሞ ሳቫና 50ኛው ደቂቃ ላይ ባስቆጠሯቸው ግቦች ኖቲንግሃም ፎረስት ማንቸስተር ዩናይትድን 2-1 በሆነ ውጤት መምራት ችለው ነበረና ኦፍ ሆኖ ነበረ ማንቸስተር ዩናይትዶች መምጣት የቻሉት። ኖቲንግሃም ፎረስቶች በአንጻራቸው ደግሞ በጣም በጥሩ ሁኔታ ነበረ ጨዋታውን መጀመር የቻሉትና ጥሩ መንቀሳቀስ ችለው ነበረ። ነገር ግን ከተወሰኑ ደቂቃዎች በኋላ ማንቸስተር ዩናይትድ የተሻለ መንቀሳቀስ ችሏል። በተሻለ ሁኔታ ወደ ኖቲንግሃም ፎረስት የግብ ክልልም መድረስም ችሎ ነበረ። ከዛ በኋላ ነው እንግዲህ 81ኛው ደቂቃ ላይ አማድ ማስቆጠር የቻለውና አቻ በሆነ ውጤት ማጠናቀቅ የቻሉት። በእርግጥ በዚህ ጨዋታ ላይ ማንቸስተር ዩናይትድ አሸንፈው መውጣት የሚችሉባቸው አጋጣሚዎች መመልከት ችለን ነበረ። በተመሳሳይ መልኩ ግን ኖቲንግሃም ፎረስቶች የተሻለ መንቀሳቀስ የሚችሉበት የተሻለ ጎል ማስቆጠር የሚችሉበት እድል አግኝተው ነበርና ሁለቱም ቡድኖች ያገኟቸውን አጋጣሚዎች ባለመጠቀማቸው ምክንያት ይህንን ጨዋታ አቻ በሆነ ውጤት ማጠናቀቅ ችሏል። የሁለቱንም በጨዋታ ላይ ያደረጓቸውን ሙከራ ስንመለከት ኖቲንግሃም ፎረስቶች 17 ሙከራ ማድረግ ሲችሉ ማንቸስተር ዩናይትዶች በአንጻሩ 18 ሙከራዎችን ማድረግ ችሏል። ኖቲንግሃም ፎረስት 3ቱ ኦን ታርጌት ነው የነበረው፣ የማንቸስተር ዩናይትድ ደግሞ 7ቱ ኦን ታርጌት ነው የነበረውና ተመጣጣኝ የነበረ ፉክክር መመልከት ችለናል። ሌላኛው የተደረገው ጨዋታ ደግሞ ቶተናም ከቼልሲ ጋር ያደረጉት ነበረ። በዚህ ጨዋታ ላይ ጆዋው ፔድሮ 34ኛ ደቂቃ ላይ ባስቆጠራት ብቸኛ ግብ ቼልሲዎች 1-0 በሆነ ውጤት ማሸነፍ ችሏል። አሁንም ቼልሲዎች ቶተናም ላይ ያላቸውን የበላይነትም በዚህ ጨዋታ ላይ እየተመለከተን ይመስለኛል። በጨዋታው ላይ ቼልሲዎች በጣም የተሻሉ ቡድን ሆኖ መመልከት ችለናል። በተለይ ደግሞ ወደፊት በሚሄዱበት ሰዓት ለማጥቃት በሚሄዱበት ሰዓት ቼልሲዎች የተሻሉ ቡድን ነበረ መሆን የቻሉት። በዚህ ጨዋታ ላይ ኤክስፔክትድ ጎላቸውን ስንመለከት ራሱ ቼልሲዎች 3.68 ኤክስፔክትድ ጎል ነበራቸው። ጆዋው ፔድሮ ራሱ 3 ጎሎች ማስቆጠር የሚችልባቸውን አጋጣሚዎች አግኝቶ ነበረ። ከነዚህ አጋጣሚዎች ግን አንዷን ብቻ ነው ወደ ግብነት መቀየር የቻለው። በአንጻሩ ቶተናሞች 0.10 ብቻ ነው ኤክስፔክትድ ጎል የነበራቸውና በጣም የወረደ ኤክስፔክትድ ጎል ነው ያገኙት። ከጨዋታው በኋላም እንግዲህ ቶማስ ፍራንክ በሰጠው አስተያየት እኔ በያዝኩባቸው ክለቦች ለመጀመሪያ ጊዜ በጣም ዝቅተኛ ኤክስፔክትድ ጎል አግኝቻለሁ የሚል ሀሳብን ሰጥቷልና ብዙ ቻንሶችን ክሬት ማድረግ አልቻሉም። በአጠቃላይ 3 ሙከራዎችን ብቻ ነው በጨዋታ ላይ ማድረግ የቻሉት። ከነዚህ 3 ሙከራዎች አንዷ ብቻ ነበረች ኦን ታርጌት መሆን የቻለችው። በአንጻሩ ቼልሲዎች 15 ሙከራን ማድረግ ችሏል። 9ኙ ኦን ታርጌት ነው የነበረውና ከሜዳቸው ውጭ ተጫውተው እንደዚህ አይነት እንቅስቃሴ ማድረጋቸው እንግዲህ ቼልሲዎች ምን ያህል ጥሩ ቡድን እንደሆኑ መመልከት ችለናል። ይህ ብቻ አይደለም። በጨዋታው ላይ ቶተናሞችን ከተመለከተን ያን ያህል እድል የሚፈጥሩ አይመስሉም ነው የነበሩትና ብዙም ጥሩ የሚባል እንቅስቃሴ አድርጓል ብለን ልናወራ አንችልም። በጣም የወረደ አቋም ነው የተመለከትነው። አብዛኞቹ ተጫዋቾች ጥሩ ለመንቀሳቀስም የሞከሩም አይመስሉም። በጣም ዝቅተኛ እንቅስቃሴ ነበር ሲያደርጉ የነበሩት። እንደውም ከቶተናም ጥሩ ሲንቀሳቀስ የነበረው ፖሊኒዮ ነው የተሻለ መንቀሳቀስ ችሏል። በቼልሲ በኩል ግን ጆዋው ፔድሮ እንደዚሁም ደግሞ ካይሴዶ በጣም ምርጥ የሚባል እንቅስቃሴን ማድረግ የቻሉ ተጫዋቾች ናቸው። ግራናቸውም የተሻለ ሲንቀሳቀስ ነው የነበረው። ከጨዋታው መጠናቀቅ በኋላም በጣም ብዙ ነገሮችን መመልከት ችለናል። አንደኛው
የቶተናም ደጋፊዎች ሲጮሁ መመልከት ችለናል። አንዳንድ ደጋፊዎች ቡድኑ በሚያሳየው አቋም ደስተኛ እንዳልሆኑም ሲገልጹ ነበርና ከጨዋታው በኋላም ቶማስ ፍራንክ ይህ ነገር ያለ ነው፣ ደጋፊዎቹ በቡድኑ ደስተኛ እንዳልሆኑና ባሳየነው አቋም እንደተከፉ ያሳዩበት ሁኔታ ነውና ኖርማል ነው የሚል አይነት ነገርን ሲናገር ሰምተናል። ከዛ ውጪ ግን በተለይ ደግሞ በጣም ብዙ ትኩረትን የሳበው ቶተናም ከመሸነፉም በላይ ትኩረት የሳበው የሚኪ ቫንደቬንና የስፒንስ ከአሰልጣኙ ጋር የነበራቸው ሁኔታ ነው። አሰልጣኙ እነዚህን ሁለት ተጫዋቾች ለመጨበጥ ቆመው ነበረ። ነገር ግን እነዚህ ሁለቱን ተጫዋቾች አሰልጣኙን ሳይጨብጡ እንዲሁም ስፒንስ በጣም እየተበሳጨ እጁን እያወራጨ ራሱ ሲወጣ መመልከት ይችላልና ይህ ነገር በጣም ትኩረት ስቧል። ከጨዋታው በኋላም እንግዲህ ተጠይቀው ነበረ አሰልጣኙና በሰጡት ምላሽ ምንድን ያሉት ይህ ነገር ያለ ነው፣ ምክንያቱም ደግሞ በጨዋታው ላይ ማሸነፍን ይፈልጉ ነበረ፣ በጨዋታው ባሳዩት እንቅስቃሴም ደስተኛ ስላልነበሩ ተበሳጭተው ስለነበረ ነው እንደዚህ አይነት ነገርን ያሳዩኝ ብሏል። ነገር ግን ደግሞ አንዳንድ ሚዲያዎች የሚጽፉትን ነገር ስንመለከት በተጫዋቾቹና በአሰልጣኙ መካከል እንደዚሁም ደግሞ ተጫዋቾቹ ራሱ አሰልጣኙ በሚጠቀመው ታክቲክ ደስተኛ አይደሉም የሚሉ ነገሮችን ይዘው እየወጡ ነው የሚገኙት። ከዚህ በኋላ እንዴት ነው የሚሆኑት የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም ቶተናሞች በተለይ ካለፈው ሲዝን አንጄ ፖስቴኮግሉ እያሉ በጣም ብዙ ቻንሶችን ክሬት ሲያደርጉ መመልከት ችለናል። በእርግጥ መከላከል ላይ ችግር ነው የነበረባቸው። በዚህ ሰዓት ደግሞ በቶማስ ፍራንክ ስር ደግሞ መከላከል ላይ በጣም ጥሩ ቡድን ናቸው። ነገር ግን ደግሞ በጣም ብዙ ቻንሶችን ክሬት እያደረጉ አይደለም የሚል ነገር እንግዲህ የተነሳባቸው ነው የሚገኘው። በእርግጥ አሁንም ቶተናሞች በ10 ጨዋታዎች 17 ነጥብ በመሰብሰብ አራተኛ ደረጃ ላይ ነው የተቀመጡት ከቼልሲ በመብለጥ በጎል ክፍያ። እንደዛም ቢሆንም ግን ደጋፊዎች ደስተኛ ያልሆኑበት ነገር አለ እየተባለ ነው። ሌላኛው በመጨረሻ 5 ሰዓት ላይ የተደረገው ጨዋታ ደግሞ ሊቨርፑል ከአስቶን ቪላ ጋር ያደረጉት ነበረ። ሊቨርፑሎች 2-0 በሆነ ውጤት በማሸነፍ ከተከታታይ 4 የፕሪሚየር ሊግ ሽንፈት በኋላ ለመጀመሪያ ጊዜ ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች 45 ሲደመር 1 ወይም ደግሞ 46ኛው ደቂቃ የጭማሪ ደቂቃ ላይ መሐመድ ሳላ እንደዚሁም ደግሞ ራያን ግራቨንበርግ 58ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ሊቨርፑሎች በጣም የተሻለ ቡድን ሆኖ መመልከት ችለናል። ምናልባትም በዚህ ሲዝን ካሳዩት እንቅስቃሴ አንጻር ስንመለከተው በዚህ ጨዋታ ላይ በጣም ምርጥ የሚባለውን እንቅስቃሴን ማሳየት ችሏል። የጨዋታ ብልጫ መውሰድ ችሏል። በጣም ብዙ ሙከራዎችን ማድረግ ችሏል። ወደ 16 የሚጠጉ ሙከራዎችን ሲያደርጉ 4ቱ ኦን ታርጌት ነው የነበሩት። አስቶን ቪላዎች በበኩላቸው 10 ሙከራ አድርገው 3ቱ ኦን ታርጌት ነው የነበሩ። በዚህ ጨዋታ ላይ እንግዲህ አስቶን ቪላዎች ነበሩ በጥሩ ሁኔታ መጀመር የቻሉት። የመጀመሪያዎችን 5-6 ደቂቃዎች እንደዚሁም ደግሞ ወደ መሀል አካባቢ በጣም የተሻለ እንቅስቃሴ ሲያደርጉ መመልከት ችለናል። በተደጋጋሚ ወደ ሊቨርፑል የክልልም ሲሄዱ መመልከት ችለናል። እንዲሁም አንግልም የገጨባቸዋል፣ በረኛውም ያዳነባቸዋልና ምናልባትም ቀድመው ጎል አስቆጠረው ቢሆን ኖሮ የጨዋታው ውጤት ራሱ ሙሉ ለሙሉ ሊቀየር የሚችልበት እድል ነበረ። ነገር ግን ሊቨርፑሎች በጣም በተረጋጋ ሁኔታ ጨዋታውን ጀምረው የጨዋታ ብልጫውንም በማሳየት እንደዚሁ ደግሞ በጣም ሃይ ፕረስ እያደረጉ እየተጫወቱ እዚህ ጨዋታ ላይ የተሻለ ነጥብ ይዘው ሊወጡ ችሏል። በዚህ ጨዋታ ላይ እንግዲህ ለሊቨርፑል አንድ የተመቸው ነገር ቢኖር ምንድነው ሊቨርፑሎች ለሚፈልጉት አይነት አጨዋወት አስቶን ቪላዎች ይዘው መግባታቸው ነው። ሊቨርፑሎች አሁን ሲቸገሩበት የነበረውን ነገር ስንመለከተው በጣም ብዙ ክለቦች ረጃጅም ኳሶችን ይጥላሉ፣ ሴት ፒስ እንደዚሁም ደግሞ የእጅ ወራን ሲጠቀሙ ነበር ሊቨርፑል ለማጥቃት። ነገር ግን አስቶን ቪላዎች እንደዛ አይደለም ሲያደርጉ የነበሩት፣ ከኋላ መስርተው ለመውጣት ነበር ጥረት ሲያደርጉ ነው የነበሩት እና በዚህ አጋጣሚ ደግሞ ሊቨርፑሎች በጣም ሃይ ፕረስ ሲያደርጉ ነበር። እንደውም የመጀመሪያው ግብ ራሱ ሁለቱም ግቦች ማለት እንችላለን ከሃይ ፕረስ የተገኙ ኳሶች ናቸው። በተለይ የመጀመሪያዋ ማለት ነው መሐመድ ሳላ ያስቆጠራት ፕረስ በሚያደርጉበት ሰዓት የአስቶን ቪላ በረኛው ማርቲኔዝ ለማቀበል በሚጥርበት ሰዓት ተሳስቶ ነው እንግዲህ መሐመድ ሳላ እግር ስር የደረሰችው። ከዛ እሱን በቀጥታ ወደ ግብነት የቀየራት ማለት ነውና ሃይ ፕረስ በማድረጋቸው ሊቨርፑሎች የዛሬው ላይ የተሻለ ውጤት ይዘው ሊወጡ ችሏልና ከረጅም ጊዜ በኋላ ለመጀመሪያ ጊዜ ማሸነፍ ችሏል። እንደዚሁም ለመጀመሪያ ጊዜም በክሊንሺትም መውጣት ችሏልና የተሻለ ሊቨርፑልን መመልከት ችለናል በዚህ ጨዋታ ላይ። በአጠቃላይ እንግዲህ በትናንትናው የተደረጉ ጨዋታዎች እነዚህን ይመስሉ ነበረ። እናንተም እንግዲህ በጨዋታው ላይ የተመለከታችሁትን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።